ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቬኔዙዌላ የሰላም የኖቤል ሽልማት አሸናፊን በቫቲካን አነጋገሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የ2025 የኖቤል ሽልማት አሸናፊ የቬኔዙዌላ ፖለቲከኛና የማህበረሰብ አንቂ ማሪያ ኮሪና ማቾድን በሐዋርያዊ መንበራቸው ተቀብለው አነጋግረዋል። ቬኔዙዌላዊዋ ፖለቲከኛና የሰብአዊ መብት ተሟጋች ማሪያ ኮሪና ማቻዶ የማዱሮን መንግስት የሚቃወሙ መሆኑ ይታወቃል። በዚህ ምክንያት ሀገሪቱን ለቀው እንዲወጡ የተገደዱት ማሪያ ማቻዶ በታህሳስ ወር የኖቤል የሰላም ሽልማትን መቀበላቸው እንዲሁ ይታወሳል። ቅዱስነታቸው የተወደደው የቬኔዙዌላ ሕዝብ ጥቅም ከሌሎች ጉዳዮች ሁሉ በላይ መቅደም እንደሚገባ፣ ይህም አመጽን ለማሸነፍና የሀገሪቱን ሉዓላዊነት ለማረጋገጥ የፍትህና የሰላም መንገዶችን ለመከታተል ሊያግዝ ይገባል ሲሉ አሳስበዋል። ቅዱስነታቸው የእያንዳንዱ ሰው ሰብአዊና ሲቪል መብቶች እንዲከበሩ በአስቸጋሪ የኢኮኖሚ ሁኔታ ውስጥ ለሚገኙ ድሃ ማህበረሰቦች ልዩ ትኩረት በመስጠት የሰላም፣ የትብብር፣ የመረጋጋትና የመግባባት መልካም የወደፊት ጊዜ ለመገንባት በጋራ እንዲሰሩ በማለት ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቬኔዙዌላ በፍትህ፣ በእውነት፣ በነጻነትና በወንድማማችነት ላይ የተመሰረተ ማህበረሰብ ለመገንባትና በዚህም አገሪቱ ለብዙ ዓመታት ካጋጠማት ከባድ ቀውስ እንድትወጣ ጥረቶች ይደረጉ ሲሉ መናገራቸውን ቫቲካን ኒውስ ዘግቧል።